ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እኔ በጣም ሰላም ነኝ እንዴት ናችሁ እንግዲህ ጽናት መደበኛ ፕሮግራማችን ጀምረናል እንደተለመደው የጽናት ሚዲያ ቤተሰቦች የፕሮግራማችን እየተከታተላችሁ ሐሳብ አስተያየት እየሰጣችሁ ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ በታላቅ አክብሮት እንጠይቃለን የጽናት ሚዲያ ፕሮግራም የዛሬው ዋነኛ ቤት መነጋገሪያችን የአብይ አህመድ የምክር ቤት ሁሉና ዲስኮርሶቹ ዛሬ እናተኩራለን ያ በዋናነት የሶየውን ሐሳብ እናነሳው ሁለት ምክንያት አለው አንደኛው ሶየው ምንም እንኳን ብንፋለመው ሐሳቦቹ ደግሞ የመንግስት ሐሳብ ሆነው እየተፈጸሙ ያሉ ስለሆኑ ሶየው በሚናገራቸው ንግግሮች ጉዳይ ላይ አጠቃላይ የፖለቲካ ትንተና መስጠት ባንፈልገው ተገደንም ቢሆን ግዴታ ነው ስለዚህ አንዳንድ ጊዜ ይሄንን ሰው መስማት እና የዚህን ሰው ሐሳብ መረዳት በጣም አስቸጋሪ ለአድማጭ ተመልካችም እጅግ በጣም የሚያንገሽግሽ እንደሆነ ይገባኛል እና ብዙ ጊዜ ፕሮግራም ስንሰራም የሶየው ንግግር ወደ ሚዲያ ስናመጣው ግን ምርጫ ደግሞ የለም ስለዚህ ይሄንን ከግምት ማስገባት አለባችሁ ብዬ አስባለሁ እንግዲህ ዛሬ በምክር ቤቱ ላይ የተለያዩ ሐሳቦች ተነስተዋል ከተነሱት ዋነኛ ሐሳቦች ላይ በዋናነት በምርጫ ጉዳይ ላይ አነሱ ሐሳብ እንደሚታወቀው የምክር ቤት አባላት ከተለያየ አካባቢ ላይ ተሰባስበው የመጣ የብልጽግና ታማኝ የሚባሉት የብልጽግና ካድሬዎች ናቸው አብዛኛው ግን በጣም ይገርመኝ ጥያቄ እንኳን ተሰጥቷቸው አንብበው ሁለት ቀን ሙሉ አንብበው ያንን ጥያቄ በሐሳባቸው ይዘው እንደው በሐሳብ ለመጠየቅ እንኳን የማይችሉ የፖለቲካ ማነስ ብቻ ያለባቸው አይደለም የውቀት ማነስ አንዳንዱማ በጣም በሚገርም ሁኔታ አሁን የከማሼ ዞን ተወካይ ነኝ የሚለው ከማሼ ውስጥ መሰረተ ልማት መስፋፋት አለበት የሚለውን ጥያቄ ለመጠየቅ እዛ አካባቢ ላይ ምናልባት መንግስቶትን የሚቃወሙ አንዳንድ ሰዎች እንኳን ቢኖሩ ሁሉንም በዛ አይን አትዩ ብሎ መጠየቅ አንድ ጉዳይ ግን ኃጢአት የሰሩትን ሁሉ ኃጢአታቸውን ይቅር ይበሏቸው እና ለንስሐ ይብቁ ምናምን ይያለ እንደዚህ አይነት ሰው በክር ቤት ውስጥ ተሰብስቦ በኢትዮጵያ ህግ መወሰኛ ህግ አውጪው አካል ላይ መሰባሰቡ በጣም በቃ በአንድ ዘመን የፋንዲያ ምክር ቤት ነበር ብለን ስናስብ እንደዚህ አይነት ዘመን እናስታውሳለን ብዬ አስባለሁ ምክንያቱም የአብይ ዘመን ሲታሰብ በብዙ ነገር የድንጋይ ሐውልት ይሆንበት ነው በብዙ ነገር እና ይሄ በጣም አሳፋሪ ነው እንደዚሁ አንድ ሰውዬ ኦሮሞ ሲተርዝ ዞን እሾክ ቢወጋው አያነክስም አሉ ስለዚህ እኛ ዞን ነን አሉ ስለዚህ እሾኩ ደግሞ ተቋሚዎች ናቸው ስለዚህ የተለያዩ ሰዎች መንግስቶትን እርሶን ቢያብጠነጥሉ እኛ ዞን ነን እርሶ ዞን ነው ስለዚህ የሚወጋን እሾክ የሚያስነክሰን አይደለም ጥለናቸው እንሄዳለን የሚል የመበሻሸቅ ፖለቲካ ለመናገር ፈልጎ እንደሆነ ቢገባኝም ከዚህ በፊት ሽመልስ አብዲሳ ምንድነው ያለው እኛ ዞን ነን እንሰብራለን እንጂ አንሰበርም በተመሳሳይኝም ሰው የሚናገሩት እንደዛ ነው ስለዚህ እኚህ ሰው ደግሞ የሚናገሩት የኦሮሞ መንግስት አድርገው የኦሮሞን ተረት ሲተርቱ አብይ አህመድ በአንድ በኩል የኦሮሞ ተወካይ አድርገው ነው የሚያሳዩት ይሄ ደግሞ እንደ ህዝብ ያውም በኢትዮጵያ ህግ መውጫ ምክር ቤት ላይ እንደዚህ አይነት ንግግሮችን መናገር ሊፈጥር የሚችለው ቁስለት ከባድ ነው በጣም አንዳንድ ጊዜ ህዝቡን የማይወክላቸው ሰዎች ህዝቡን እንወክላለን ብለው በድፍረት ሲናገሩ ትንሽ ያሳዝባል ምክንያቱም ቀላል የማይባል ኦሮሞ ይሄንን ስርዓት እየተቃወመ ስለሆነ ማለት ነው ተጠቃሚ እንዳለ ሁሉ ቢቃወም ሰው አለ ስለዚህ እኛ ዞንን አንሰበርም ይሄ ያምባገነኖች ባህሪ ዞን የነበሩ ሰዎች ምናልባት ከአብይ አገዛዝ የተሻለ አቅም የነበራቸው ኃይሎች ወድቀዋል አብይ አህመድ ይወድቃል ብልጽግና ይወድቃል እና ብልጽግና ሲወድቅ እንደዚህ አይነት ንግግሮች ግን አንዳንድ ጊዜ ለታሪክ ጥሩ ነው ብዬ አስባለሁ ዞንን የሚሉት ኃይሎች ዞኖቹ ሲወድቁ መሬቱ ሲበቃቸዋል ወይ የሚለው ወደፊት ምን ነው ምናልባት ባጭር ጊዜ ምን ነው ግን እኔ ተረዳሁት በዚህ ምክር ቤት ውስጥ አገሪቷ ያለችበት ሁኔታ የማይገመግም
ከስልጣኑ ውጪ ሌላ ነገር የማያስብ የሞጫ ሐሳብ የሌለው ምክር ቤት አባል ተብሎ የተሰበሰቡ ሰዎች ራሱ ከፍተኛ የሆነ ሁለመናዊ የመረዳት አቅም የሌላቸው ለዚህም ነው የሚሸነባቸው የሚንቃቸው ለዚህ ነው እና በዛ ሁኔታ ውስጥ እንዳሉ ነው የሚሰማኝ አብይ ብዙ ነገር ተናግሯል ዶክተር ደሳለኝ ጫኔም ያነሳው ትላልቅ ጥያቄ ነው ግን ከዚህም በላይ ጫን ብሎ ይሄዳል ብዬ ነበር የጠበኩት ምክንያቱም አብይ አህመድ አሁን ከገባበት ቅልቃል ለመውጣት የሽግግር መንግስት ይቀበላል አይቀበልም የሚለውን ጥያቄ ሁሉ ያነሳል የሚል እምነት ነበርኝ ያለ ማንሳቱ ለምን እንደሆነ አልገባኝም ከዛ ውጪ 10 ድስት ጥዶ ሁሉንም እንግዲህ አንዱንም ሳይጨርስ ሁሉንም እያሳረረ ነው አሁንም ከጦርነት ወደ ጦርነት እየተሸጋገረ በሐሳብ ጉዳይ ላይ ሌላ አዲስ ጦርነት ለመክፈት መንግስቱ አስቧል ይሄ ደግሞ ያው ግጭት ጠማቂ ስላላቸው ከዚህ በፊት የፖሊሲው አቅጣጫ ከሆነ በሰላማዊ መንገድ በህጋዊ መንገድ ለመጨረስ ምን አስቧል ብሎ ነው ጠይቃቸው አብይ ግን የመለሰው እኛ ጀምረን ያልጨረስነው የለም ጀምረነው ያልጨረስነው የለም ይሄ ደግሞ በኢትዮጵያ ታሪክ ውስጥ በኢትዮጵያ መንግስት ውስጥ በመንግስት ታሪክ ውስጥ እስካሁን ተሰምቶ ታይቶ አይታወቅም ነው ያለው እንከን አልባ መንግስት አይደለም ነው የሚመራው ብዙ ድካም ያለበት መንግስት ነው ነገር ግን እስካሁን ኢትዮጵያ ውስጥ በኔ መንግስት ደረጃ ጀምሮ የሚጨርስ የኢትዮጵያን ልማት ያመጣ ደግሞ ታይቶ አይታወቅም ይሄ ደግሞ እውነት ነው ታብቆ ነው የሆነ ሰው ቆዶ በጣም ህዝቡ ላይ ነው እኮ የሚያሾፍበት መቼም ይሄ ህዝብ የተነሳ ቀን የት ነው የሚገባው ነው ብቻ አንድ ቀን ግን ይነሳል እንደዚህ አሹፎበት መቼም ሬንጃ ቢንቀው እንኳን በዚህ ደረጃ ይንቀዋል የሚል ግምት የለኝም ብቻ አንድ ቀን ሲነሳ ግን የት ነው የሚገባው የሚለው ነው በጣም እንደው ግራ የሚገባኝ እና ጀምሮ የጨረሰው ምንድነው እስቲ አንድ ሁለት ፕሮጀክት ነው አብይ ጀምሮ የጨረሰው ፕሮጀክት በኢትዮጵያ ውስጥ አንድ ፕሮጀክት አንድ ሜጋ ፕሮጀክት የምንለው እንዴው አብይ የጀመረው አብይ የጨረሰው የለም አባይ ነው አባይን አልጀመረው ጀምሮት ብቻ ሳይሆን ጨርሶት ሁሉ ያጠናቀቀው እሱ እዛ ስርዓት ውስጥ አልነበርኩም ብሎ የሚጠየፈው ግን የነበረበትና ያደገበት የኢህአዴግ ስርዓት ነው አብይ የጀመረው ፕሮጀክት የት ነው እንጦጦ ኮይሻ የት ነው ጎርጎራ እነዚህ ፕሮጀክት የአብይ ፕሮጀክት ናቸው ማንንም ሰው አይነካውም ይሄ ሌጋሲው ግን እነዚህ ግን መናፈሻዎች ናቸው እነዚህ የግል ባለ ሀብቶች የሚሰሩት ናቸው ይሄ አንድ የቱሪዝም ባህል ለማስፋፋት የሚፈልግ ባለ ሀብት ከውጭ መጥቶ ሊሰራው የሚችል አብይ ኢትዮጵያ ውስጥ ትልቅ ሜጋ ፕሮጀክት ጀምሮ የጨረሰው ሜጋ ፕሮጀክት በሙሉ ከቀድሞ ስርዓት ጋር የተለካኩና የጀመሩ ናቸው ወይ በእቅድ ተጀምሯል ወይ በፋውንዴሽን ተጀምሯል የነዛን ፕሮጀክት ነው አብይ እየጎተተ የመጣው እንጂ በታሪኩ አንድ ሌጋሲ ያለው ሰው አይደለም ይሄንን የምናገረው እኔ ከጥላቻ አይደለም እውነታውን ከመመስከር ነው ስለዚህ ሳይርቻለው ብሎ የሚናገረው ነገር የለም በርግጥ የሰራቸው ፕሮጀክት ደግሞ አሉ እነሱም የጦርነት ፕሮጀክት ናቸው እነዚህ የጦርነት ፕሮጀክት ደግሞ ጀምሮት አልጨረሳቸው ከቲፒኤልኤፍ ጋር ጀመረ አልጨረሰም ከኦነግ ጋር እየተዋጋ ነው አሁንም አለ እንደዚህ በአማራ ክልል ካሉ ኃይሎች ጋር እየተዋጋ ነው ይሄው እስካሁን ከ2 ዓመት በላይ እየፈጀበት አሁን ደግሞ አራተኛ ጉዳይ ላይ ሌላ ጦርነት ለመክፈት ዝግጅት አለ ስለዚህ ጀምሬ የጨረስኩት የሚለው የትኛው ነው ይሄ ግልጽ ነው ህዝቡም ያውቀው ስለዚህ የአብይ ሌጋሲ አብይ ሲታሰብ በኢትዮጵያ ውስጥ የሚታሰበው በጦርነት ነው የሚታሰበው በቀውስ ከፍተኛ ቁጥር ባለው ህዝብ መፈናቀል የእርስ በርስ ግጭት በየአመቱ ሰዎች በገዛ አገራቸው ላይ ተሸማቀው የሚኖሩበት ወጥተው የማይገቡበት ሐሳባቸውን የማይገልጹበት የአፈና ስርዓት መፍጠሩ ይሄ እንደ አንድ ፕሮጀክት ይያዝልናል ዛሬ አዲስ አበባ ላይ የሚንቀሳቀስ የለም የአዲስ አበባ ህዝብ ራሱን በራሱ ማስተዳደር አቅቶት የነጥራቱ በየነና የሚሊዮን ጢሞቴዎስ ተመልካች ሆኗል የና አዳነሽ አቤቤ የካቢኔ አባላትን ተመልካች ነው የትኛው ነው በፍትህ ጉዳይ በዲሞክራሲ ጉዳይ በመልካም አስተዳደር ጉዳይ የአብይ ማለት አብይ የሚታሰብበት ሌጋሲ ምንድነው ብዬ ሳስብ ይገርምኛል
ይሄ ደግሞ መቼም አንድ ቀን እድሉ ይገኛል እድሉ ሲገኝ ይሄን ሰው እንዴት ማስቀመጥ እንደሚቻል ግልጽ ነው ማለት ነው በምን ሁኔታ ውስጥ ማስቀመጥ እንደሚቻል ማለት ነው ምናልባት ህዝብ ውስጥ ላይጠፋ ተተክሎ የሚቀመጥበት ነው እድሉ ይመጣል ያ እድል ሲመጣ በጣም ቀላል ነው እጅግ በጣም ቀላል ነው አብይ ብቻ ሳይሆን በአብይ ዙሪያ የተሰባሰቡን ሁሉ መታሰቢያ ሊሆኑ በሚችሉበት ሁኔታ ሰው ሊያስባቸው በሚችልበት ሁኔታ ላይ የትውልድ ቀረጻ ይሰራል ያኔ ነው የሚሸማቀቁት ያኔ ነው መግቢያ የሚጠፋቸው ያኔ ነው በብልጽግና ደሴት ውስጥ ያለ ባስ ውስጥ የተሳፈረ ሁሉ ምናልባት እዚህ ባስ ውስጥ ምን ነው ባልገባው የትኛው የ40 ቀን እድሌ ነው እዚህ ውስጥ ያስገባኝ ብሎ ራሳቸውን የሚረግሙበት ጊዜ ይመጣል እኔ ይሄንን እንደ ትንቢት ነው የምናገረው ያንን የሚረግሙበት ጊዜ ይመጣል ያ ብልጽግና የሚሸከመው የሲኦል ዕዳ ነው ምክንያቱም ህዝቡ ላይ ቀልሎበታል ህዝብ ላይ ዋጋ አስከፍሎታል ከፍተኛ የሆነ ዋጋ ከፍለናል እንደ ሀገር ማንወጣበት ዋጋ ነው የከፈልነው ስለዚህ አሁን ያለንበት ሁኔታ በደንብ የመፍትሄ አቅጣጫ ከማስቀመጥ ይልቅ ማላገጥ ነው ያዙ ዝሆነን አንሰበርም እሾክ ቢወጋን አናነክስም እኛ ባስ ውስጥ እንደገባን የሚል ተረት እየተረተ የሚቀጥል ስርዓቱ ነው መበሻሸቅ ውስጥ የገባ ስርዓቱ ነው ስለዚህ ይሄ ስርዓት ደግሞ ይወድቃል የሚወድቀው በትግል ነው ሌላ አይደለም ህዝቡ መታገሉ የማይቀር ጉዳይ ነው እየታገለ ያለ ህዝብ አለ ሁሉን አቀፍ ትግል ደግሞ የሚጀምርበት ትግል ደግሞ ከፍታችን አለ ምንም ጥያቄ የለው ለዚህ እንደ ጥሩ ማሳያ የምፈልገው ምርጫ እናደርጋለን ብለው ከዚህ በፊት ጽናት ሚዲያ በደጋጋሚ ሰራቸው አንዱ ከምርጫ ጋር በተያያዘ ነው በያዝነው አመት ህገ መንግስታዊ ጊዜን ጠብቆ የሚደረገው 7ኛ ሀገር አቀፍ ምርጫና ከሀገራዊ ምክክሩ ሂደት ጋር ተደርበው በመምጣታቸው ሀገራዊ ምርጫም ሆነ ሀገራዊ ምክክሩ ይድረስ አከናውኖ አላማቸው እንዳይስቱ ትኩረት የሚሰጠው ጉዳይ ነው ክቡር ጠቅላይ ሚኒስትር ከዚህ በፊት የነበሩ የምርጫ ሂደቶች የታማኒነት የፍትሃዊነት የህዝብ እውነተኛ ጥያቄ የሚነሳባቸው ስርዓቶች በመሆናቸው 7ኛው ሀገር አቀፍ ምርጫ አሁንም በተመሳሳይ ወይም በተለመደው የምርጫ ሂደት ነው የሚካሄደው ይሄ ምክር ቤትም አሁን ያለው መልክ አይኖርም ብዬ ነው ያስባል ብዙ ድምጾች የሚገቡበት እንደሚሆን ተስፋ አደርጋለሁ ያ ያስፈልጋል ዲሞክራሲያዊ ምርጫ ማካሄድ አለብን ሌላ ድምጽ ለመስማት ኦፕን መሆን አለብን እንደ መንግስትም እንደ ፓርቲም አማራጭ ድምጾች የሌሉበት ምክር ቤት አይፈይድም አይጠቅመንም ያ እንደተጠበቀ ሆኖ እነሱ ሱፋቸው ስላልታጠበ ስላልተተኮሰ ምርጫ የሚቀር የሚታቸው ሰዎች ደግሞ ሞኞች ናቸው እንደዛ አይደለም ምርጫ ይካሄዳል እና ምርጫ ሳይደረግ ቀርቶ በማግስቱ ለየትሜት ያለ መንግስት የሽግግር መንግስት እንላለን ብለው የሚቃዡ ቅየታሞች አሉ ግን እንደዛ አይደለም ምርጫ ይካሄዳል ጊዜ እንዳያመልጣችሁ በኢትዮጵያስ ምርጫ ማድረግ አንችልም ነው ለምንድን ነው ማንችለው የሚለውን አልመጣበትም በደጋጋሚ ጊዜ ፕሮግራም ሰርቻለሁ አብይ አህመድ እነዚህ አይነት የፕሮፓጋንዳ የሚሰሩ ሰዎች ይሄንን የሚያስቡ ሰዎች ሁለት ምክንያት ሰጥቷል አንደኛው የውጭ ኃይሎች ተላላኪዎች ነው የሚላቸው ሁለተኛው ግን ለሶስት ሽፍታ ብለን ምርጫ ማናረግበት ምክንያት የለም ሶስት ሽፍታ ነው ስለዚህ 92 ላይ ኢህአዴግ መንግስት ምርጫ አድርጓል ከዚህ በፊትም እኛ ምርጫ አድርገናል 2013 ነው የሚለው 92 የነበረው የኢህአዴግ መንግስት አብይ ከሚያስተዳድረው መንግስት የተሻለ ጥንካሬ ነበረው በዛን ሰዓት የተሻለ የመንግስት ቁመና ነው በሁሉም ቦታ ላይ ሰላሙን የተረጋጋ ሰላም ነው ያለው 92 ላይ በሁሉም ቦታ ጦርነት ያለው በኤርትራ በኩል ስለዚህ በተወሰነ ግንባር ላይ በሚደረግ ጦርነት ላይ ችግር ከመፍጠሩ ውጪ በአገር አቀፍ ምንም አይነት ስጋት የለም ስለዚህ ምርጫ ማድረግ የሚችልበት ነው አንድ ሁለተኛ ያ ስርዓት ከአብይ ስርዓት ምናልባት 3 እና 4 እጅ የተሻለ ቆመና አለው የተሻለ ሰላሙን የሚያስጠብቅበት የሴኩሪቲ አፓራቱሱ ጠንካራ ነው
የአብይ አገዛዝ በየትኛው ቁመናው ነው ብለን ዘም ወደ አብይ ደግሞ ስንመጣ በሶስት ሪጅን ላይ ጦርነት አለ። የአማራ ክልል አለ፣ ኦሮሚያ አለ፣ ትግራይ አሁን የጦርነት ድባብ ውስጥ ነው ያለችው። ኦልሞስት ጦርነት ነው ማለት ይቻላል። የት ነው መሄድ የሚችለው? በቤኒሻንጉልና በጋምቤላ በኩል ያለ አማጺ ኃይል አለ። ሌላውን ተውና በአማራ ክልል ላይ ብቻ ከ120 በላይ መቀመጫ ያለው ዞኖች በሙሉ የጦርነት አውድማ ናቸው። ስለዚህ ሶስት ሽፍታ የሚለው ሶስት ሽፍታ ለምንድን ነው ደምሶ ታዲያ ማሳየት ያቃተው? ለምን አያሳየንም? ለምን ጦርነት ውስጥ ይገባል? ለምን በየጊዜው ታዲያ ሰራዊት ይልካል? ስለዚህ ለሶስት ሽፍታ ብለን ነው ጦርነት የምንገጥመው የሚል ከሆነ ምርጫ ማድረግ እንደሚቻል ደግሞ አብይ ገልጾ የኔ ጥያቄ የአብይ አገዛዝ ይሄን ምርጫ ቀደም ከዚህ በፊት ብየዋለሁ፣ አሁንም ደግሜ የምገልጸው ምርጫውን ቢያደርግ ይፈልገዋል። ምርጫውን ግን የሚያደርግበት መሬት ላይ አስቻይ ሁኔታ የለውም። ምርጫውን ለማድረግ አስቻይ ሁኔታ መሬት ላይ የሚያገኝ ከሆነ አብይ ምርጫውን ማድረግ ይፈልጋል። ምክንያቱም መንግስት መመስረት ይፈልጋል። መንግስት ከመሰረተ በኋላ ሁሉን አቀፍ ጦርነት በሁሉም ቦታ ላይ ያለውን ሪሶርስ ሁሉ ለመጠቀም ጊዜ አለው። 5 ዓመት ጊዜ አለው። ከዛ በኋላ እንደውም አብዛኛው የለውጥ ኃይሉ እንቅስቃሴ ማዳከም ይችላል። ስለዚህ ሁሉን አቀፍ የሆነ ዘመቻ የሚፈጽምበት ጊዜ ይሄንን ምርጫ አድርጎ መንግስት ቢመሰረት ከፍተኛ የሆነ ደስታ ይሰማዋል። ግን ይሄንን ለማድረግ የሚያስችል አውድ መሬት ላይ የማይፈቅድለት ከሆነ ምርጫውን ያስረዝመዋል ብለን ደጋግመን የተናገረው። በሌላ ግጭት ነው ምርጫውን በማስረዘም ወደ ጦርነት ውስጥ የሚገባው። ስለዚህ አብይ አሁን እየሞከረ ያለው ሙከራ ከፕሮፓጋንዳ ያለፈ መሬት ላይ እኔ የፖለቲካ ትንተና አልሰጠም። እውነት ለመናገር ይሄንን ምርጫ የአብይ አገዛዝ ካደረገ በትክክል እኛ አብይን አልተረዳነው፣ በቃ ተሳስቻለሁ ብዬ እኔ በጣም ነው ተጸጽቼ ይቅርታ የምጠይቀው። በጣም በጸጸት ነው የምናገረው ለጽናት ሚዲያ አድማጭ። የአብይ አገዛዝ አማራ ክልል ላይ ምርጫ የሚያደርግ አውድ ፈቅዶ ምናልባት ምርጫ አድርጎ ለምን አንድ ሰውና ሁለት ሰው አያስመርጥም? ይሄንን ማድረግ የሚችል ከሆነ ሁለት ነገር ላይ ውሳኔ ያስፈልጋል ብዬ አስባለሁ። የመጀመሪያው በነፃነት ኃይል ላይ ማለት ስሙን የምጠራበት ከዛ በኋላ ምንም አይነት የትግል ግራውንድ የለኝም። እንደው ከአፌ ለማውጣት የነፃነት ታጋይ ነው የለውጥ ኃይል ነው ምናምን ብዬ እንኳን ለመናገር በፍጹም አልደፍርም። እንደው አማራ ክልል ላይ አንድ መቀመጫ አረጋ ከበደን አስመርጦ ከመጣ ምርጫ አድርጎ እኔ በነፃነት ኃይሉ ትግል ላይ ሐሳብም አልሰጠም አለም ብዬ አላስብም። እውነታውን ግን ነገ የምናየው ስለሆነ ማለት ነው። መሬት ላይ ያለ ተጨባጭ ሁኔታ የህልውና ጉዳይ ነው። አብይ አማራ ክልል ላይ ምርጫ አደረገ ማለት ለነፃነት ታጋዩ የህልውናው ጉዳይ ምርጫ በማድረጉ ብቻ የሚከስምበት ሌላ ጦርነት አያስፈልገው። መንግስት መስርቶ በክልሉ ላይ መንግስትን የመሰረተውን ኃይል እስኪወጋው ድረስ የሚጠብቅ የነፃነት ኃይል ካለ ነገ ምን ነው እንደማይችል ግን እርግጠኛ ነኝ። እንደው የበለጠ ጦርነቱ ተጠናክሮ የሚመጣበት በዚህ የፕሮፓጋንዳ ቅስቀሳ ላይ በአማራ ክልል ላይ እጩ ሆኖ የሚሳተፍ በሙሉ ሊወሰድበት የሚችለው ኦፕሬሽን ሳስበው ይዘገነኛል። እጩ ነኝ የሚል አማራ ክልል ላይ ተመዝግቤያለሁ ብሎ ባነሩን የሰቀለ ሰው፣ እጩ ነኝ ብሎ ፌስቡክ ላይ ራሱን የቀሰቀሰ ሰው፣ እጩ ነኝ በዚህ ምርጫ ተመዝግቤያለሁ ብሎ የአማራ ተወላጅ ደግሜ ነው የምነግርህ 7 ጊዜ ይሄን ቢሞት እኔ እውነት ነው የምናገረው ይሄ ምንም አይነት የማይሰማው በድን እንደሆነ ማሳያ ነው። አይቻልም።
አማራ ክልል ላይ ያለው ለምርጫ የሚፈቅድ እድል አይደለም። አብይ አሁን ምርጫ ካገኘ አማራን የሚፈጽምበት አሁን ካለው በላይ ነው የሚፈጽምበት። እዚህ ምርጫ የሚታሰብም አይደለም። ስለ ምርጫ የሚያስብ ሰው ይገርመኛል። ማን ነው እስቲ ወንድ ሆኖ እስቲ ሄዶ ተመዝግቦ እዚህ ቦታ ላይ እኔ እጩ ተመዝጋቢ ነኝ ብሎ ራሱን የሚቀሰቅስ አማራ ካገኘን እውነት ለመናገር እኔ ተነስቼ አጨበጭብለታለሁ። እኛ ዝም ብለን መንጋለን በቃ ፖለቲካውን ሳንረዳ ዝም ብለን ነው የምንጮህ ማለት ነው። ተነስቼ ነው ማጨበጭብለት። የለም እናቱ የወለደችው እኔ ነኝ የሚል ልብ ያለው ምናልባትም አሁን ያለው ፋኖ አንዳንዱ ጫካ የገባ ብቻ ይመስለዋል። ግን ቤት ለቤት አድፍጦ ደግሞ የተቀመጠው ቀላል አይደለም። ከየአካባቢው እየተለቀመ ሌላ ጦስ ውስጥ እንደሚገባ ግልጽ ነው ማለት ነው። ለዚህ ነው አብዛኛው ፈርቶ አማራ ክልል ላይ ምርጫ ማድረግ አይቻልም የሚለው አንዱ ህዝቡንም ስለሚፈሩት። ስለዚህ አማራ ክልል ላይ ምርጫ ማድረግ አይታሰብም። መንግስት መስርቶ አማራ ክልል በሜዳው ላይ እንዲሞት ለአብይ አይፈቅድለትም። ይሄንን የሚያደርግ አማራ ካለ እኔ ጠፋ ብዬም አላስብም። እንዲጠፋ በራሱ ላይ የበየነ ነው። ስለዚህ ስለ ምርጫ ጉዳይ ወደፊት የምንነጋገር ነው። 100% ነው የምናገረው። አስቻይ ሁኔታ የለም። አስቻይ ሁኔታ ደግሞ አለመኖሩን በተግባር በተደጋጋሚ እንገልጽላችኋለን። በማስረጃ እንመጣለን። ስለዚህ አብይ የሚቀጥለውን ምርጫ እንደሚያደርግ እርግጠኛ ሆኗል። እኛ ደግሞ እርግጠኛ የምንሆነው የሚቀጥለውን ምርጫ እንደሚያስረዝመው በእርግጠኝነት እነግራችኋለሁ። ምርጫ ማድረግ የሚያስችል የመንግስት ቁመና የለውም። የመንግስት ቁመና የሌለው ይሄ ቡድን ግን ምንድነው የሚያደርገው? በቀጣይ ነው ምርጫ ማድረግ የማይችል ከሆነ ምንድነው የሚሆነው? የነጻነት ኃይሉ 3 የሚለው ወይም ደግሞ ጥቂት ሽፍቶች የሚላቸው የነጻነት ኃይሉ አሸነፈኝ ብሎ ላለመናገር ሽንፈቱን ለመደበቅ ሌላ ጦርነት ይከፍታል ብዬ አስቀምጫለሁ። እምናየው ይሄንን ነው። ይሄንን በተግባር ነው። ስለዚህ የጽናት ሚዲያ ቤተሰብ ዛሬ በዋናነት ወደ እናንተ የመጣሁት አብይ አህመድ ምርጫ ማድረግ ይቻላል ለዛም እየተዘጋጀን ነው ብሎ የተናገረበት የምክር ቤት ውሎ እንደዚሁም ደግሞ የተለያዩ የተነሱት ሀሳቦች ወደ እናንተ ሀሳብ አስተያየታችን ለመስጠት ነው። በሚቀጥለው በሌላ ዝግጅት በሌላ ሀሳብ እንገናኛለን። ከምርጫ ጋር በተያያዘ ሰፊ የምናነሳቸው ፖለቲካ ትንተናዎች አሉ። እሱን ሀሳቦችን እየያዝን ወደ እናንተ እንመጣለን። ጽናትን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። የዛሬ ፕሮግራም እዚህ ላይ ያበቃለሁ። ሰላም።